ሃሌሉያ አሜን። ዛሬ የምናገረው ስለ በመንፈስ ለመጸለይ ኤፌሶን 6:18 ኢየሱስ ጌታ። ዛሬ ስለ ጸሎት ነው የምነግራችሁ። ጸሎት እግዚአብሔር የረሳውን ነገር የምናስታውስበት ነገር አይደለም። ጸሎት እግዚአብሔር እኛ ከነገርነው በኋላ የሚያስታውሰውና የሚያውቀው ነገር አይደለም። ጸሎት እኔ ከነገርኩት በኋላ እግዚአብሔር የሚያውቀው ስለኔ ምንም ነገር የለም። ወይኔ ልጄ እስከዛሬ እንዲህ አይነት ችግር ውስጥ ነበርኩ ወይ አላወኩም የሚለው ምድራዊ አባት ነው፣ እግዚአብሔር አይደለም። እግዚአብሔር መጨረሻህን ከመወለድ በፊት ያውቃል። God knows the end from the beginning. አሜን 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 አሜን። አንተ ከነገርከው በኋላ እግዚአብሔር አዌር የሚሆነው ነገር የለም። God knows everything about everything. Everything about everything. እዚህ እግዚአብሔር ስለ ሁሉ ነገር ሁሉን ነገር ያውቃል ማለት ነው። እግዚአብሔር ለኛ የሚያስፈልገውን እኛ ከምናውቀው በላይ ያውቃል። እሰይ አንዳንድ ጸሎቶቻችን አለመመለሳቸው በራሱ እግዚአብሔር ለኛ እኔ ብዙም አመሰግነዋለሁ። አሁን አንዳንድ የጸሎት ደብተሮችን አይቼ በኢየሱስ ስም ነው እግዚአብሔር ባለመመለሱ ደስ የሚል። አሁን እኔ የምነግራችሁ ጸሎት የጸሎት አይነት ስለ ፔቲሽን፣ ስለ ልመና፣ ስለ ምልጃ ምናምን አይደለም። ከእግዚአብሔር ጋር በመንፈስ ፍሪኩዌንሲ ስለመገናኘት ነው። ዛሬ ሁላችሁ ኮርቱ የሬዲዮ ኮርት ታውቃላችኋል። ውዩ የሚልባችሁ ሰዎች ሁሉ ታገኙታላችሁ። መስመሩ አሜን አሜን አሜን። እስቲ እናንብብ ይሄንን ቁጥር 18 በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ። ሰው በአእምሮ ይጸልያል፣ ሰው በንግግር ይጸልያል፣ ሰው በመንፈስ ይጸልያል። ማንኛውም ጸሎታችን መሆን ያለበት በመንፈስ ነው። እግዚአብሔር መንፈስ ስለሆነ በመንፈስ ከሱ ጋር ያልተገናኘንበት ነገር ሁሉ ኪሳራ ነው። ዛሬ የጸሎት መንፈስ አንድ ሰው መንፈስ ውስጥ ስፒሪት ውስጥ ይገባል። የትኛው ጸሎት? በመንፈስ። እስቲ በመንፈስ መጸለይ ማለት ስፒሪት ፊልድ ፕሬየር፣ ከሰማይ ኃይልን የሚያመጣ ፕሬየር። ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌ ይጥራል፣ ከዛስ ዘይትም ቀብቶ ይጸልዩለት። ታሞ ከሆነ ይፈወሳል፣ ኃጢአት ሰርቶ ከሆነ ይሰረይለታል ካለ በኋላ የጻድቅ ሰው ጸሎት ይላል። እስቲ በሉ እጅግ ኃይል ታደርጋለች። የእንግሊዘኛው እንደዚህ ነው የሚለው a prayer of a righteous man makes tremendous power of heaven available ነው የሚለው። የጻድቅ ሰው ጸሎት ከሰማይ ብዙ ኃይል ወደ ምድር ይጎተታል ማለት ነው። ከዛሬ ጀምሮ ከንግግር ኃይልን ከሰማይ ወደ ማምጣት ጸሎታቸው የሚቀይሩ ሰዎች አሉ። እሷ ጸለየች ማለት ወይ እሱ ጸለየ ማለት ሰፈሩ ሁሉ ይናወጣል ማለት ነው። ዛሬ ይሄ የጸሎት መንፈስ፣ ይሄ የልመና መንፈስ፣ ይሄ ሰማይና ምድርን የሚያንቀጠቅጥ መንፈስ፣ እጅግ ብዙ ኃይል ወደ ምድር የሚያመጣ መንፈስ ዛሬ በጌታ በኢየሱስ ስም ባንተ ላይ ይገለጣል። እስቲ በመንፈስ መጸለይ በሉ። ይኸውላችሁ እግዚአብሔር አማርኛ አይሰማም። እደግመዋለሁ፣ እንግሊዘኛ ነው የሚሰማው አይደላችሁም። አይዟችሁ፣ ዕብራይስጥም አይሰማም እግዚአብሔር ኮሚኒኬሽኑ ከመንፈስ ጋር God is a spirit። ምንም ሳትናገር እየጸለይክ ነው በጌታ when you are lost in the presence of the Lord የእድሜ ዘመን ጥያቄ በዛ ሰዓት ተመልሷል። በብዙ የአማርኛ ጥራት በብዙ ግጥም አስመስለ በጸለይከው ጸሎት የእግዚአብሔርን አቴንሽን አታገኝም። አንዳንድ ሰዎች የሚጠቀሙበት የቃላት ምርጥነት
ጌጥነትና ውበት ከፍተኛ ጸሎት የጸለዩ ያስመስላል። ኖ ያንተ አማርኛ፣ ያንተ ኦሮምኛ፣ ያንተ ትግርኛ፣ ያንተ ዕብራይስጥና ግሪክ የእግዚአብሔርን አቴንሽን አይስብም። መንፈስ ብቻ ከጌታ ጋር አንድ ጊዜ ዛሬ ይሁላችሁ ገና ሪማ ቱለባሱንዳ ሲሉ እነዚህ ምድርን የሚያንቀጠቅጡ ሰዎች በመንፈስ ሳትሆን 7 ሰዓት ከመጸለይ በመንፈስ 5 ደቂቃ ከመጸለይ ይበልጣል። እንዴት እንደምጸልዩ ዛሬ ስለማስተምራችሁ ነው። ስለ ሁሉ ነገር ስለ ማንኛውም ነገር በመንፈስ ጸልዩ ነው የሚለው ይቀር። በጸሎትና በልመናም ሁሉ in all occasion pray in the spirit, be filled with the spirit. እግዚአብሔር ማንንም ሰው ወደ አገልግሎት ለመላክ አያምንም። እግዚአብሔር የሚያምነው መንፈስ ቅዱስን ብቻ ነው። አሜን በሉ ባካችሁ። መንፈስ ቅዱስ በሕይወትህ በኃይል እስካልተገለጠ ድረስ እግዚአብሔር በአንተ ላይ አይተማመንም። ምክንያቱም አንተ የእግዚአብሔርን ስራ ልትሰራ አትችልም። መንፈስ አንተ ሲቆጣጠር ግን ሰማይ ያምናል ማለት ነው። ኧረ አሜን አሜን አሜን። የአገልግሎት እጩነት ለአገልግሎት መጠራት ሰርቲፊኬቱ መንፈስ ቅዱስ ነው። ትምህርትህ አይደለም፣ ገንዘብህ አይደለም፣ እውቀትህ አይደለም፣ ምንም አይደለም። ሆሊ ጎስት ብቻ ነው። ዛሬ ሁላችሁ ጸሎታችሁ በመንፈስ በጨው እንደተቀመመ በጸጋ የሚቀየርላችሁ ሰዎች አሉ። እኔ ስለማን እንደማወራ አላውቅም፣ ብቻ ሰዎች አሉ። ዛሬ መንፈስ ቅዱስ ሁለንተናቸውን የሚቆጣጠሩ ሰዎች አሉ። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ይኸውላችሁ ወደ ጸሎት ስንገባ የመጀመሪያ ስቴፕ አለ። ሶስት ክፍል ነው ያለው ጸሎት። የመጀመሪያው ስቴፕ የኛ አእምሮ፣ የኛ ሐሳብ፣ የኛ ስጋ የሚገዛበት ፓርት ነው። ልክ ስትንበረከኩ ሐሳባችሁን ኮንትሮል ማድረግ አትችሉም። የዋላችሁበት ውሎ፣ ስታዩት የነበረው ቴሌቪዥን፣ ያወራችሁት ስልክ፣ የተለያዩ ሐሳቦች እናንተን ይዘው ስላሉ ተንበርክካችሁ ስትጸልዩ ምንም ይሆን ነገር የለም። ያ እንግዲህ ወደ ጸሎት የመግቢያ በር ላይ ያላችሁት። ከዛ በኋላ መዘመር ትጀምራላችሁ። መዘመር ስትጀምሩ መንፈሳችሁ ወደ ውሃነት ሲቀየር ይሰማችኋል። ውስጣችሁ እንባችሁ መፍሰስ ይጀምራል። ሁለተኛው ፖርት ነው። በዚህ ሰዓት ላይ ደስታ ውስጣችሁን ይቆጣጠራችኋል። አብዛኛው ሰው እዚህ ቦታ ነው ጸሎትን የሚያውቀው። ይሄ ወደ ጸሎት ልትገባ ነው፣ በሩ እየተከፈተልህ ነው ማለት ነው እንጂ ጸልያል ማለት አይደለም። የእግዚአብሔር ሰላም ሁለንተናን ይቆጣጠራል። እንባ መፍሰስ ይጀምራል። ጌታን መውደድ ትጀምራለህ። ሁለተኛው ክፍል ገብታል ማለት ነው። ጸሎት የሚባለው ሶስተኛው ስትገባ ነው። ሶስተኛው ስትገባ ሙሉ በሙሉ ራስን ረስተሃል። እንዲያውም አንዳንድ ጊዜ ለምን እንደተመረከክ ሁሉ ረስተሃል። ገና ደመናው ቤቱን ሲቆጣጠር ይሰማሃል። እግዚአብሔር ለአንተ ሪል ይሆንልሃል። እንዲያውም ከአንተ ከራስ በላይ ሪል ይሆንልሃል። የተንበረከክበት ቦታ የት እንደገባ እስክታጣ ድረስ ቦታው ራሱ የተንበረከክበት የሄደ እስኪመስል ድረስ ይሰማሃል። ያን ጊዜ ነው ጸሎት እየጸለይክ ያለው። ዛሬ በጌታ በኢየሱስ በፍጥነት ወደ ሶስተኛው ክፍል የምትገቡበት ቅባት በጌታ በኢየሱስ ይለቀቅላችሁ። ልክ ሶስተኛው ጋር ስትገባ መፈጠርን ትወዷለህ። እንኳን ተወለድኩ ማለት ትጀምራለህ። ጥያቄዎች በጠቅላላ ትናንሽ ይሆኑብሃል። ሌላ ትልቅ ድሪም ማድረግ ትጀምራለህ። ይኸውልህ ገብተህ ሊሆን ይችላል። ልክ እዛ ቦታ ላይ ስትደርስ ፍርሃት የት እንደገባ ታጣለህ። እችላለሁ ትሞላለህ። አደርጋለሁ ትሞላለህ። ጠላቶችን መምታት ይታያል። ሄደ እጅን ጫንጫን ይልሃል። ቅባት አንተ ውስጥ ሲቆጣጠር ይሰማሃል። ዛሬ በናዝሬቱ ጌታ በኢየሱስ ስም ይሄ የጸሎት መንፈስ አንድ ሰው ላይ ፈሳ። አሜን 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 አሜን። ያላችሁ ጸሎት ማለት አንድን ነገር እየደጋገሙ ለጌታ መንገር ማለት አይደለም። ጌታ ኢየሱስም ለዚህ ነው አትድገሙ። እነሱ በንግግራቸው ብዛት የሚሰሙ ይመስላቸዋል፣ እናንተ የሰማይ አባታችሁ የሚያስፈልጋችሁን ሳትለምኑት ያውቃል ብሏል። አሜን አሜን አሜን። ጌታ
ኢየሱስ ሲጸልይ እያጠናው ነው ያለሁት። አንደኛ ከሰው ጋር ይጸልይ፣ ከደቀ መዛሙርቱ ጋር ካሜራ ጌታ ኢየሱስ በዚህ ጠብቁ ነው ይላቸው። ቢ ሂር ስቴይ ሂር ይወጣል ላይ ተራራ ላይ ሌሊቱን ሙሉ ሲጸልይ ያድር ይላል። ምን እንደጸለይ አላዩም የሉም ማዘር። እኔ ግን እርግጠኛ ነኝ ጌታ ኢየሱስ ጌታ ሆይ ቤት ስራልኝ፣ ይኸውልህ ጴጥሮስ አስቸገረኝ፣ ይኸው ይሁዳ ይዘርፈኛል፣ ቤት በኩል ላገልግል፣ ፈሪሳውያን በዛ በኩል አስቸገሩኝ የሚል አይመስለኝ። ጌታ ኢየሱስ ሌሊቱን በሙሉ ከጌታ ከአባቱ ጋር በመንፈስ ኢንተራክት ሲያደርግ ነው የሚያድረው። ራባጋታና እዛ ተራራ ላይ ተገልጦ ያሳያቸው ለነሱ ለመጀመሪያ ቀን ነው እንጂ እኔ ግን ማታ ማታ ሁሌ እንደዛ የሚሆን ይመስለኛል። ሁሌ ትራንስፊገር የሚያደርግ ይመስለኛል። ከዛ በኋላ ከተራራ ወረደና ይላል አጋንንቶችን ያስወጣል ይላል። አሜን አሜን አሜን። ኢየሱስ ለአባቱ የማያውቀውን ነገር ሌሊቱን በሙሉ ሲያስረዳ አደር ትረስሜ አባቱ ሲያመልክ ነው የሚያድረው። በመንፈስ ከእሱ ጋር ሲቃጠል ነው የሚያድረው። ወደ ተራራ የሚያስወጣው የጠያቂው ብዛት ያለበት የችግር ብዛት ሳይሆን ከአባቱ ጋር ያለው ህብረትና ፍቅር ነው። ዛሬ በጌታ በኢየሱስ ስም ከጠያቂዎች ሁሉ በላይ ሊያብርህ የሚችል የአባት ፍቅር በመንፈስ ቅዱስ አንተ ውስጥ ይፈስ። ከጎናችሁ ያለውን ሰው ዛሬ የጸሎት ህይወቴ ይቀየራል ብለህ ልቅምና መልክት የለህ። ስለ ቅራቅንቦ መጠየቅ ታቆማለህ። ለመመሰል አንዴ ክብር ካገኘህ፣ አንዴ ሰማይን ማየት ከጀመርክ በኋላ ሌላ ሁሉ መናኛና ተራ ይሆንብሃል። ዛሬ በጌታ በኢየሱስ ስም የሰማይ ፍሪኩዌንሲ ጋር በመንፈስ ቅዱስ ትገናኛለህ። በመንፈስ ከጌታ ጋር ህብረትን ማድረግ አልፎ አልፎ የምናደርገው የህይወታችን ክፍል አይደለም። መጽሐፍ ቅዱስ ሮሜ 8 ላይ የክርስቶስ መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ህይወታችሁ ሰውነታችሁ ህይወትን ይሰጣል ይላል። የክርስቶስ መንፈስ የሌለው የእሱ ወገን አይደለም ይላል። የክርስቶስ ከሆናችሁ ደግሞ በመንፈስ እንጂ በሥጋ አይደላችሁም ይላል። You have to be in the spirit። በመንፈስ ስትሆን ከአጋንንት እይታ ውጪ ነው የምትሆነው። አሜን 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 አሜን። ያላችሁ እግዚአብሔር መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ ከመንፈሳችን ጋር አለ። በውስጠኛው ማንነታችን ኦፕሬት ማድረግ ግን የኛ ድርሻ ነው። እግዚአብሔር ምግብ ይሰጣል እንጂ አይበላልን። እግዚአብሔር ኦክሲጅን ይሰጣል እንጂ አይተነፍስም። የእግዚአብሔር ድርሻ አለ፣ ያንተ ድርሻ አለ። በመንፈስ ዘወትር መሆንና መቃጠል ያንተ ድርሻ አለ። ዘወትር በመንፈስ የምትቃጠሉ ሁሉ ይላል። ሁል ጊዜ የነደደ ማንነት ይኖርማል። ቸርች ስትሄድ ብቻ አይደለም። wherever you go be in the spirit, be invisible, ramakatana, be unpredictable, ማሱካታላባ ማንም ሰው ስላንተ እንዲያ ነው ወይ እንዲህ ነው ብሎ ቦክስ ውስጥ እስከማያስገባ ድረስ ፕሪዲክት እስከማትደረግ ድረስ በመንፈስ መሆን አለበት። ነፋስ ከየት እንደሚመጣ ወዴት እንደሚሄድ እንደማይታወቅ ሁሉ ከጌታም የተወለደ እንደዚህ ነው ይላል። ከጌታ የተወለደ ወዴት እንደመጣ ወዴት እንደሚሄድ አይታወቅም። ውድቀቱንም መነሳቱንም ማውራት አትችልም። ባወራ ጊዜ ብሶበት ታገኘዋለህ። እኔ ነገር ልንገራችሁ፣ የኮንሽስነስ ፕሮብለም ነው። በስጋ ከመሆን ይልቅ በመንፈስ መሆን ይቀላል። የኛ እውነተኛው ማንነታችን መንፈሳችን it's easy to be in the spirit። ፍርድ ቤት ስትሄድ በመንፈሱ ነው ሄድ you will see the result። ኢንተርቪው ስትገባ በመንፈሱ ነው ገባ you will see the result። በመንፈስ መሆን እግዚአብሔር መጥቶ በመንፈስ አይሆንልህም። አንተ ነው በመንፈስ ይሁንልህ። እግዚአብሔር እኮ መንፈሱን
ሪቫይል የሚያደርሰው ሩባሃታላ ዛሬ ይሁን በመንፈስ ሆናል። የሚያዩ ሰዎች ራሳቸው ኖቲስ ያደርጋል። there is something about you ስለ አንቺ የሆነ ነገር አለ። የሆነ there is something special ስትጸልይ መንፈስ ቅዱስ ዝም ብለህ እንድዘምር ከፈለገ አእምሮ የሚነግረን አትስማ። you are not wasting your time. You are flowing in the spirit. መንፈስ ቅዱስ ቀኑን ሙሉ እንድትዘምር ከነገረ ዝም ብለህ ዘምር። መንፈስ ቅዱስ በአንተ ውስጥ ማለፍ የፈለገበት መንገድ እሱ ስለሆነ ማለት make sure you are connected first። ከመጸለይ በፊት ምንም ከማድረግ በፊት ያንተ መንፈስና መንፈስ ቅዱስ ኮኔክትድ መሆናቸውን ሹር አድርግ። አሜን በሉ። ገደላችሁ feel heaven in your spirit first። ከመጠየቅ ከመለመን ምንም ከማድረግ በፊት መጀመሪያ መንፈስ ውስጥ ሰማይ ተሰምቷል ወይ? ልክ እሱ ከተሰማ በኋላ ቁመተ ርዝሙ ይሰማል። you feel አየር ላይ የርክ ያለ ይመስላል። ጠላቶች እንደ ጉንዳን ትናንሽ ሆኖ ይታየዋል። የብዙ ዘመን ጥያቄዎች በጠቅላላ ትንሽ ሆኖ ይታየዋል። ዛሬ በጌታ በኢየሱስም የሆነን ሰው ጸሎት ታሪክ ቀይር። እንደ እግዚአብሔር ነብይና ሐዋርያ የሆነን ሰው ጸሎት የጸሎት መንፈስ ዛሬ በኢየሱስም ቀይር። 10 ሰዎች ተነስተው አንድ አይነት ጸሎት ቢጸልዩ ያስባል። ንግግሩ አንድ ነው፣ ድምፁ አንድ ነው፣ ቃሉ አንድ ነው። የጸለዩበትና ያስተላለፉት መንፈስ ግን አንድ አይደለም። ተመሳሳይ ስብከት፣ ተመሳሳይ ትምህርት ብዙ ሰዎች አንድ ላይ ቢያስተምሩ ሰማይን የማምጣትና የመጎተት ኃይላቸው ግን አንድ አይደለም። ሁሉ ሰው ተነስቶ በኢየሱስ ስም ቢል የሁሉ ሰው በኢየሱስ ስም አንድ አይደለም። የኢየሱስ ስም በአንዱ ትልቅ በአንዱ ትንሽ ሆኖ ሳይሆን ሰውየው ያለው ስፒሪቹዋል ፍሪኩዌንሲ በእግዚአብሔር መገኘት ውስጥ መፍሰስ ነው ጸሎት። ከእግዚአብሔር መገኘት ውስጥ ያለ ዝማሬ፣ በእግዚአብሔር መገኘት ውስጥ ሀልወት ውስጥ ያለ ንግግር ነው ጸሎት። ከእግዚአብሔር መገኘት ውጪ ያለው ጸሎት አለ ንግግር። ይህ ጸሎት የሚያደርገው አማይ ለፕሬዘንስ ነው። አማይ ኦንላይን በሌለው ስልክ እንደመደወል ነው። በመንፈስ አለመሆን መጸለይ nothing is happening. You are talking but nothing is happening. ሲሙን ማስገባት አለ፣ ሙርሙር መሙላት አለ፣ ከዛ መደወል አለ። በመንፈስ ስትሆን ብቻ ነው ከሰማይ መልስን ይዘህ መምጣት የምትችለው። አሜን አሜን አሜን። ዛሬ በጌታ በኢየሱስ መንፈስ ቅዱስ በኃይል ይመጣበታል። የጸሎትና የልመና መንፈስ ይፈስባቸው። የጥበብና የመገለጥ መንፈስ ያገኛቸው። የልቦናቸው አይኖች ይበራላቸው። በጌታ በኢየሱስ ክርስቶስ ስም ከጌታ ጋር በመንፈስ የምትተሳሰሩበት ዓመት ይሆን። ጌታን ማወቅ ይሆንላቸዋል። ስለ ጌታ መረዳት ይሆንላቸዋል። ጸልያችሁ የማትጠግቡ ትሆናላችሁ። ተንበርክካችሁ መነሳት የማትችሉ ትሆናላችሁ። በኢየሱስ ስም ይህ መንፈስ ይሰጣቸዋል።